ሰላም ቤተሰቦቼ እንዴት ናችሁ? ዛሬ አንድ ትልቅ ሀሳብ ይዤላችሁ ነው የቀረብኩት። ሰውን ለመርዳት ድንበር ያስፈልጋል ወይስ አያስፈልግም? ትልቁ ነገር እዚህ ላይ እንግዲህ ልናየው የሚገባ አንዳንድ ነገሮች አሉ ማለት ነው። ለሰው ብላችሁ የምታደርጉት ነገር እናንተ መልሶ ጎርታችሁ ያውቃል አያውቅም? እየረዳችኋቸው ያላችሁ ሰዎች ፍቃደኛ ስለሆናችሁ ነው የምትረዷቸው። ፍቃደኛ ስለሆናችሁ ነው የምታግዟቸው። መርዳት እስካለባችሁ ትረዳላችሁ። ማቋቋም እስካለባችሁ ታቋቁማላችሁ። ከዛ በኋላ ነገሮችን ልታቆሙ ትችላላችሁ። ያ ነገር ስታቆሙ ግን እነዛ ሰዎች በእናንተ ላይ ተነስተው አያውቁም። ብዙ ጊዜ ነው ይገጥመኛል። ብዙ ነገሮቼ ብዙ ችግሮቼ የመጡት በራሴ መንገድ ነው። ብዙ ጊዜ ሰዎች እንዲጠቀሙ ከማደርገው ነገር እኔ ራሴ ጥቅም ማገኝ ይመስላቸዋል ማለት ነው። ስለዚህ ለራሴ ጥቅም እነሱን ማገዝ ነው የሚመስላቸው ማለት ነው። ስለዚህ ብዙ ጊዜ አሁን በደንብ እየተገበርኩት ያለሁት ድንበር ማስቀመጥ ያስፈልጋል። የሆነ የእናንተንም ታሪክ የእናንተንም ማንነት የእናንተ ያላችሁን ያገኛችሁትን ያጣችሁትን ሁሉንም ነገር ለሰው አትንገሩ። ድንበር ያስፈልጋል። በቃ ልክ አለው። እናንተና እግዚአብሔር ነገሮቻችሁን ካወቃችሁ እነዛ ሰዎች ደግሞ ማወቅ እስካለባቸው ድረስ ማወቅ አለባቸው። መርዳት እስካለባችሁ መርዳት አለባችሁ። ድንበር ማለፍ የለበትም ማለት ነው። ስለዚህ መልካም ማድረግ ራሱን አይጎዳም። መልካምነት ጥሩ ነው። ሰውን መርዳት፣ ማካፈል፣ ርህራሄ ማሳየት እነዚህ በሙሉ አዎንታዊ ነገሮች ናቸው። እግዚአብሔርም የሚፈልገው ነው። የትኛውም ሃይማኖት ያው ሰው ላይ ያተኮረ ነው። ሰውን እንድንረዳ እንድናግዝ ይፈልጋል። ከዛ ሰው ግን ምንም አይነት ነገር መጠበቅ መቻል የለብንም ማለት ነው። መልሰው እስኪ ጎዱን ድረስም ነገሮቻችንን ማቅረብም የለብንም። ድንበር ያስፈልጋል። ሁልጊዜ ሰው ያለውን እሺ አዎ ራስን ረስቶ ደግሞ እነዛን ሰዎች ብቻ የነሱን ላይፎች ለማስተካከል ጥረት ማድረግ መቻል የለብንም። ስለዚህ የራሳችን ድንበር ሊኖረን ይገባል ማለት ነው። ጤናማ መንገድም መሆን መቻል አለበት ስናግዛቸው ማለት ነው። ግልጽና ግልጽ ድንበራችንን ማስቀመጥ መቻል አለብን። የ3 ወር ቤት ኪራይ ከሆነ የምትከፍሉት የ3 ወር ቤት ኪራይ ነው የምትከፍሉት። የ2 ወር ከሆነ የ2 ወር ነው። ኢቭን ቃል ገብታችሁላቸው እናንተ ነገሮችን ሳይሳካ ለተዋችሁት ነገር እንኳን ፐርፐዝሊ እንደዚህ ብሎ እንደዚህ ያደረገኝ ብለው ይወቅሳቸዋል። የተናገራችሁት እናንተ ሆናችሁ፣ ልታግዙ ያላችኋቸው እናንተ ናችሁ። ነገሮች አልተሳኩምና አላደረጋችሁ። ግን እነሱ እንደሱ አይደለም የሚያዩት። ሊያዋርዷችሁ ሊሰድቧችሁ ሁሉ ይችላሉ ማለት ነው። በተለይ በዚህ ዘመን ደግሞ ትላንትናን በጣም የሚረሳ ህዝብ ነው ያለው። ትላንትናን ረስተው ትላንትና ያደረጋችሁላቸውን ረስተው ዛሬ ላይ በእናንተ እግራቸው ላይ የሚያነሱ ብዙ ሰዎች አሉ። ስለዚህ ለግንኙነትም ለእርዳታም ለተለያየ ነገርም ለጓደኝነትም ድንበር መዘጋጀት መቻል አለበት ብዬ አስባለሁ። ቤተሰቦቼ ሀሳብ ካላችሁ እስቲ በኮሜንት ስጡበት። አመሰግናለሁ።